በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ፣ አምላከ ሙሴ ወአሮን፣ አምላከ ዳዊት ወሰሎሞን፣ አምላከ ጻድቃን ሰማዕታት፣ አምላኮሙ ለአበ ቀደምት ኦ አምላክነ በብዛ ምሕረትከ በብዛ ሂሩትከ ኦ አምላክነ ንሴብሐከ ስምከ ለዓለመ ዓለም። ኦ ንጽሕተ ንጹሐን ቅድስተ ቅዱሳን ሰአሊተ ምሕረት አቁራሪተ መዓልት ንግሥተ ሰማይ ወምድር ወላዲተ አምላክ ንሴብሐኪ ንወድሰኪ ኩሎሙ ቅዱሳን ጻድቃን ሰማዕታት በበክብረክሙ ንሴብሐክሙ ፏደርክሙ። ያሰባሰበን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ዛሬ መስከረም 7 ወላዲተ አምላክ የምናስብበት የምናዘክርበት ዕለት ነውና በዚህ ቀን ሁላችን ተሰባስበን የወላዲተ አምላክ ካሏት በዓላቶች አንዱን የምናከብርበት በዓል ነው። ዛሬም እግዚአብሔር በወደደ በፈቀደ እንድንማማርበት የተመረጠው ርዕስ ቢኖር ሰው ሁሉ እናታችን ጽዮን ይላል። ይህን ኃይለ ቃል የምናገኘው መዝሙር 87 ቁጥር 5 ላይ ነው። ሰው ሁሉ እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱም ራሱ ልዑል መሰረታት ይላል። በመጽሐፍ ቅዱስ በርካታ ቦታ ላይ ጽዮን እያለ ይገልጻል ማለት ነው። ጽዮንን ክበቧት። ጽዮን ሲባል መናፍቃን ብዙ ጊዜ ያ የተጠቀሰው በመጽሐፍ ቅዱስ ላይ ለተራራው ለጽዮን ለተባለው ተራራ ብቻ ነው ብለው ያስቀምጡታል ማለት ነው። ነገር ግን እኛ የተዋሕዶ ልጆች ጽዮን የሚለውን እንደየትርጓሜው እግዚአብሔር ለሰው ልጆች ባስቀመጠው መሰረት ነቢያት በጻፉት መጽሐፍት እንደያገባቡ ባስቀመጡት መሰረት እናየዋለን ማለት ነው። ለምሳሌ መዝሙር 101 ቁጥር 2 መዝሙር 101 ወይም መዝሙር በአንዳንድ መጽሐፍ መዝሙር 102 ቁጥር 13 ላይ ስናይ አንተ ተነስ ጽዮንንም ይቅር በላት ይላል። ጊዜው ነውና ዘመኗም ደርሷልና ጽዮንን ይቅር በላት ይላል። እዚህ ጋር ጽዮንን ይቅር በላት ሲል ይሄ አንቀጽ የተቀመጠው በዛ ዘመን ሕዝበ እግዚአብሔር ተብለው የነበሩት በእግዚአብሔር በሕጉ ስርዓቱ ይመሩ የነበሩትን ሕዝብ በአንድ ወቅት እግዚአብሔርን ሲያስቀይሙ እግዚአብሔርን ሲያሳዝኑ የተነገረ ቃል ነው። ጽዮንን ይቅር በላት ብሎ መዝሙረኛ ዳዊት በትንቢቱ ያስቀመጠው ማለት ነው። ሌላው ደግሞ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 7 ላይም ስንሄድ ዳዊት አምባይቱን ከተማ ያዘ ይላል። ዳዊትም የአምባይቱን ጽዮንን ያዘ፣ ይችም የዳዊት ከተማ ናት ተብሎ ተቀምጧል ማለት ነው። ይችም የዳዊት ከተማ ናት ተብሎ የተቀመጠው ይቺ አምባይቱ ጽዮን ያቺ ተራራማይቱ መልካም ምድር ያለባት ያቺ መሬቱን ነው ማለት ነው። ያቺን ክፍለ ሀገር ነው ማለት ነው ጽዮን ተብላ የተገለጸችው። ስለዚህ ሁሉም ጽዮን የተባለው በመጽሐፍ ቅዱስ ወላዲተ አምላክን አይገልጽም። ነገር ግን ስለ ወላዲተ አምላክ ደግሞ በትንቢት መልኩ የተቀመጡ ግን እናያለን ማለት ነው። ይህም መዝሙር 87 ቁጥር 5 ላይ ያለው ሰው እናታችን ጽዮን ይላል፣ በእርሷም ይላል በውስጧም ሰው ተወለደ፣ እርሱ ልዑልም መሰረታት ይላል።
አዳም ከገነት በተሰደደ ጊዜ ተስፋው ወላዲተ አምላክ ነበረች። ስለዚህም የወላዲተ አምላክን ከወላዲተ አምላክ ነበረ ተስፋው ማለት ነው። የአዳም ተስፋው ነች። የተዘጋች ገነትም የመክፈቻዋም ቁልፍ ወላዲተ አምላክ ነበረች። ስለዚህ አዳም በገነት በተሰደደ ጊዜ ተስፋው ወላዲተ አምላክ ነበረች። ለዛም ነው ወላዲተ አምላክ የአዳም ተስፋው ተብላ የምትጠራው ማለት ነው። ሰው ሁሉ እናታችን ጽዮን ይላል። ወላዲተ አምላክ በእናትነት ለኛ ለሁላችን የተሰጠች ነች። በብስራተ ዮሐንስ ምዕራፍ 19 ቁጥር 27 ላይ እንደዚህ የሚል ኃይለ ቃል አለ። እነኋት እናት ብሎ መድኃኔዓለም ራሱ ለኛ የሰጠን እናቱን ለኛ እናታችን አድርጎ ሰጥቶናል ማለት ነው። እሱም ደግሞ ልጅ እንዲሆናት ለወላዲተ አምላክ ተሰጥቷል ማለት። ስለዚህ በቅዱስ ዮሐንስ አማካኝነት እኛ የወላዲተ አምላክ ልጅነትን አግኝተናል ማለት ነው። ስለዚህ ወላዲተ አምላክን እናታችን ብለን እንጠራታለን ማለት ነው። ስለዚህ ሰው እናታችን ጽዮን ይላል ተብሎ የተቀመጠው ምንድነው? ትንቢት ነው ማለት ነው። በዚህ ዘመን ላለ ነው ትንቢት ነው ማለት ነው። ወላዲተ አምላክም በሉቃስ በብስራተ ሉቃስ ምዕራፍ 1 ቁጥር 48 ላይ ትውልድ ሁሉ ብጽዕት ይሉኛል። ትውልድ ሁሉ የተባለው ያ ነው። ያንን ትንቢት አምኖ የመጣው ሁሉ ትውልድ ሁሉ ብጽዕት ይሉኛል። ቅዱስ ገብርኤልም ወላዲተ አምላክን ሲያበስራት ጸጋን የተመላሽ ሆይ ደስ ይበልሽ፣ ባለሟልነትን አግኝተሻልና ወንድ ልጅ ትወልጃለሽ፣ ጸንሻለሽ፣ ትወልጃለሽ፣ ወንድ ልጅም ትወልጃለሽ ብሎ በትንቢት ያንን 5500 ዘመን አዳም ሲጠብቀው የነበረው ያን ተስፋው ወላዲተ አምላክ ወለደች ማለት ነው። ስለዚህ እዚህ ጋር የምንረዳው ነገር ቢኖር ምንድነው? ባለሟልነትን ከእግዚአብሔር ዘንድ አግኝተሻልና። ባለሟልነት ማለት ሞገስ ነው። በእግዚአብሔር ፊት ሞገስን አግኝተሻል። በእግዚአብሔር ፊት ብትጸልይ ጸሎትሽ ይሰማል። በእግዚአብሔር ፊት ብትለምኚ ልመናሽ ይሰማል። በእግዚአብሔር ፊት የምትከለከዩ ነገር የለም። ያ ነው ባለሟልነት ማለት። ለምሳሌ አስቴር በንጉሱ ዘመን ነው በንጉስ አርጤክስ ዘመን በንጉሱ ፊት ሞገስን ስላገኘች ንጉሱን የጠየቀችውን ነገር ማግኘት ችላለች። እነ መርዶኪዮስን ማዳን ችላለች፣ ህዝቧን ማዳን ችላለች። ግን ያ የሆነው ምንድነው? በንጉሱ ፊት ሞገስን ስላገኘች ነው። ወላዲተ አምላክም ባለሟልነትን ስላገኘች ከአምላካችን ከመድኃኔዓለም ታማልደናለች፣ ታስታርቀናለች። ያ ነው ትውልዱም ሁሉ ብጽዕት ይሉኛል ተብሎ የተቀመጠው ማለት ነው። ሌላው ወላዲተ አምላክ እንደምናየው በዘመናት ጠላቶች ነበሯት። በዘመናት ወላዲተ አምላክ ከመወለዷ በፊት ጀምሮ የሚቃወሟት ነበሩ፣ ጠንቋዮች ነበሩ። ወላዲተ አምላክ እንዳትወለድ ሊያጠፏት ተወልዳም ብዙ አጋንንት ስበው ሊያጠፏት እንደሞከሩ በተለያዩ ቅዱሳት መጻሕፍት ላይ ተጽፎ እናገኘዋለን። ከተወለደችም በኋላ እንደ ሄሮድስ አይነት
ጨካኝ ንጉስን በማስነሳት በሷም ላይ በልጇም ላይ ዘመቻ ጀምሯል። ለምን? ምክንያቱም ያ በዲያብሎስ ተይዞ የነበሩ ነፍሳትን ነፃ የሚያወጣቸው መድኃኔዓለም ተወልዷልና ከተወለደም በኋላም በዚህ ምድር ላይ ከልጇ ጋር ተሳዳጅ ሆና ነው የኖረችው ማለት ነው። በራዕየ ዮሐንስ ምዕራፍ 12 ቁጥር 17 ላይም ስናይ እንደዚህ ይላል፣ ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዛትን የሚጠብቁትን ራሱ መድኃኔዓለም የእሱ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። ከዘሯ የቀሩትን ማለት ሕግና ስርዓቱን የጠበቁትን ከዘሯ የተረፉትን ለማለት ነው። ዲያብሎስ በራሱ ቀኝ ግዛት ውስጥ ሊያስገባቸው አልቻለው። በእግዚአብሔር መንገድ በቀናችሁ መንገድ የሚሄዱትን በዛች በረተት መንገድ የሚሄዱትን ሊዋጋ ሄደ ይላል። ምክንያቱም ያችን ሴቲቱን ስላልቻላት ማለት ነው። ሴቲቱ የተባለችው ወላዲተ አምላክ ነች። እሷን ሊዋጋ ሄደ ወላዲተ አምላክን ምድርም ልትረዳት አልቻለች። ስለዚህ ወዴት ፊቱን አዙሮ ሄደ? ሕግና ስርዓቱን የሚጠብቁትን። ለዛም ነው በዚች በቀናቸው ሃይማኖት የሚኖሩትን ዲያብሎስ ፈተና የሚያበዛው ማለት ነው። ለምን? ሌላው በእጁ ስለሆነ፣ ሌላው በሕጉ በስርዓቱ ስላልሆነ በእጁ ነው፣ የሱ ናቸው። ነገር ግን ሕጉ ስርዓቱን የሚጠብቁትን ግን ዘወትር ሊጥላቸው ይፈትናቸዋል ማለት ነው። ከዚህ ዓለም የሚጠሩበት ቀን ደርሶ እስኪሄዱ ድረስ ዲያብሎስ ፈተናውን አያቋርጥም። ለዛም ነው ከዘሯ የቀሩትን ሊዋጋ ሄደ ብሎ ቅዱስ ዮሐንስ በራእዩ ያየው ያ ነው ማለት ነው። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 25 ላይም ስናይ ከአንቺ ጋር የሚጣሉትን እጣላቸዋለሁ ልጆችሽንም አድናለሁ ብሎ እግዚአብሔር አምላክ ቃል ሲገባ እናያለን ማለት ነው። ከአንቺ ጋር የሚጣሉትን እጣላቸዋለሁ። ስለዚህ ወላዲተ አምላክን እኛ የምንወዳት እኛ የምናከብራት ቃል ኪዳኑን ከሷ ጋር ስላደረገ እኛ ከወላዲተ አምላክ ጋር ከሆነ ከልጇ ጋር መሆን እንችላለን። ነገር ግን ከሷ ጋር ከንግስቲቱ ጋር ከወላዲተ አምላክ ጋር ግን ከተጣላን ግን እኛ የእርሱ ልንሆን አንችልምና ማለት ነው። ለምን? የሚጣሉሽን እጣላቸዋለሁ ብሎ ቃል ገብቶላታል። ልጆችሽንም ምን አደርጋለሁ ብሎ ቃል ገብቷል። ደግሞ መጨረሻ ላይ አድናለሁ። ስለዚህ እኛ የወላዲተ አምላክ እናትነቱን አምነን መቀበል ካልቻልን እኛ ለመዳን አልተዘጋጀንም ማለት ነው። ሁላችን ብዙ ጊዜ መናፍቃን ስናይ መጽሐፍ ቅዱስን በነጠላ ትርጉም ቀጥተኛ ፊት ለፊት ባለው ትርጉም መተርጎም ይመቻቸዋል። ነገር ግን በአሁኑ ሰዓት በውጭው ዓለም ያሉት መናፍቃን መጽሐፍ ቅዱስን ሲያዩት ስለ ወላዲተ አምላክ በብሉይም በደንብ ተጠቅሷል፣ ሊካድ የማይችሉ ማለት ነው። ስለዚህ ያን አይተው ቀጥታ ወደ ምንድነው የመጡት? ለምንድነው ስለ ጽዮን ዝም የምንለው? ስለ ጽዮን ዝም ልንል አይገባም። ስለ ጽዮን መናገር አለብን። ያቺም ወላዲተ አምላክ ናት ብለው መነሳት ጀምረዋል ማለት ነው። እሷን ማመስገን ጀምረዋል። ቅድስናዋን ማመን ጀምረዋል ማለት ነው። ለምን?
ስለ ንጽህናዋ የሚናገር እንጂ ሌላ ነገር ስላላገኙ ማለት ነው። ወላዲተ አምላክ የደናግል መመኪያ እንላታለን። የሰማዕታት አክሊል እንላታለን። ወላዲተ አምላክ ለሴቶች ሁሉ አርአያ የምትሆን ነች። ሴቶች አርአያ ሲፈልጉ ወላዲተ አምላክን ነው ማድረግ ያለባቸው። መዝሙር 45 ቁጥር 9 ላይ ይላል በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትቆማለች ይላል። ልጄ ስሚ ጆሮሽንም አዘንቢ የአባትሽና ቤት እርሺ ንጉስም ውበትሽን ወዷልና ይላል። ስለዚህ ይሄ ቃል ወላዲተ አምላክን እንደመረጣት ራሱ እግዚአብሔር አምላክ ይነግረናል ማለት ነው። ቀድሞ እንደመረጣት እግዚአብሔር አምላክ እዚህ ጋር ደግሞ በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትቆማለች። ተሸፋፍና ይላል አይደል? ሴት ልጅ መሸፋፈን እንዳለባት ከራሷ ከወላዲተ አምላክ እንረዳለን ማለት ነው። ወላዲተ አምላክ አንድም ቀን በሰዎች ፊት ሳትሸፋፈን ተገኝታ አታውቅም። ስለዚህ መሸፋፈን የተማርነው ከማን ነው? ከወላዲተ አምላክ። ቀድሞም የነበረ ስርዓት የነበረን ያንም ህግ በወላዲተ አምላክ ላይ እናየዋለን ማለት ነው። ስለዚህ በወርቅ ልብስ ተጎናጽፋ ተሸፋፍና የተባለው ለዛ ነው ማለት ነው። መድኃኔዓለም ለኛ የፍቅር የትህትና አርአያ እንደሆነን ማለት ነው። መድኃኔዓለም ስለ ሌላው በደል መድኃኔዓለም ስለ አዳም በደል ነው አይደል የተሰቀለው እንጂ ኃጢአት ኖሮበት አይደለም። አዳም በበደሉ መቀጣት እያለበት ስለሱ በደል ስለሱ ኃጢአት በመስቀል ላይ ተሰቅሎ እንዳዳነ እንደዛ ሁሉ እኛም ደግሞ እርስ በርሳችን ተዋደን አንዳችን ለአንዳችን አንዱ ስለሌላው ኃጢአት አንዱ ስለሌላው ጥፋት ስለ ፍቅር ሲል መከራን መቀበል እንዳለበት እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ያለው ባለው ኃይለ ቃል መሰረት እንደዛ እንድንዋደድ አርአያ እንደሆነ ሁሉ ወላዲተ አምላክም ደግነቷን ትህትናዋን አለባበሷን አጠቃላይ ከወላዲተ አምላክ ብዙ አርአያ የሚሆን ነገር አሳይታለች ማለት ነው። ሌላው ወላዲተ አምላክ በዛሬው ቀን ስለሷ ስናስብ ወላዲተ አምላክ ሲያዩዋት መጸነሷን ሲያዩ በዛ ዘመን የነበሩ ህዝቦች ዘመኑ መድኃኔዓለም የሚወለድበት ዘመን መሆኑን ያውቃሉ። ያ ቀን እንደደረሰ ያውቃሉ። ትንቢቱ የመፈጸሚያው ጊዜ እንደደረሰ ያውቃሉ። ነገር ግን ምንድነው ወላዲተ አምላክ መጸነሷን እያዩ ይጠራጠሩ ነበር። እቺ ሴት ከማን ነው የጸነሰችው ብለው ማለት ነው። ወደ ካህናትም ወስደው ልክ ሌሎች ሰዎች ከትዳር ውጪ ሲያረግዙ የሚሰጣቸው የሚጠጣ ማየ ዘለፋ የሚባል ልክ ያ ጸሎት የተደረገበት ውሃ አለ። ያ ይሰጣቸው ነበር። ያ ማየ ዘለፋ እነዛ ሴቶች ከትዳራቸው ውጪ በዝሙት ምክንያት ጸንሰው ከሆነ ያ የሚሰጣቸው ውሃ ጸሎት ተደርጎ የተሰጣቸው ውሃ ሰውነታቸውን ማህፀናቸውን ሰንጥቆ ነበር የሚገላቸው ማለት ነው። ስለዚህ ወላዲተ አምላክ እንደሌላው ሌሎች እንደሚጠረጠሩ ጠርጥረው ያን ማየ ዘለፋ እንድትጠጣ ሰጧት። ልክ ያን ማየ ዘለፋ እንደጠጣችው ወላዲተ አምላክ
ሰውነቷ አበራ ይላል። ሰውነቷ ሲያበራ ግን ያንን ብርሃን እዛ ጋ ያሉት ማየት አልቻሉ፣ ሊቋቋሙትም አልቻሉ። ስለዚህ ወላዲተ አምላክ ማየ ዘለፋም ያጠጧት በዚሁ ወቅት ነው ማለት ነው። እግዚአብሔር አምላክ ሰው እንዲያምን ሰው እንዲድን ብዙ ምልክትን ይሰጣል። ነገር ግን የሰው ልቦና ከደነደነ የተሰጠውን ምልክቶች ማየት አይችልም። በዘመነ ሄሮድስም ስናይ ሄሮድስ ይመጣል የተባለው ንጉስ ከወዴት ነው የተነገረስ ትንቢት አለ ወይ ብሎ ሊቀ ካህናቱ ሲጠይቃቸው አዎ ሚኪያስ ትንቢት ተናግሯል። አንቺ ቤተልሔም ሆይ ከነገስታት ከይሁዳን መሳፍንት ሀገር አታንሺም ብሎ መድኃኔዓለም የሚወለድባትን ከተማ ታላቅ ከተማ እንደሆነች በትንቢት ተናግሯል። ያቺም ከተማ ወላዲተ አምላክ ነች፣ ከሷ እንደሚወለድ ማለት ነው። እነዛ ሊቀ ካህናት እንደሚወለድ ያውቃሉ። ዘመኑን ቆጥሮ ሰፍረው ያ ዘመን እንደተፈጸመ ያውቃሉ። ነገር ግን ያን እያወቁ ግን ወላዲተ አምላክንም ልጇ መድኃኔዓለምንም ሲቃወሙት እስከ መስቀል ድረስ እንዳሰቀሉትም እናያለን። ስለዚህ ሰው ልጅ ሁልጊዜም ሳያውቅን የሚያጠፋው ማለት አይቻልም። እያወቀም የሚያጠፋው ጥፋት አለ ማለት ነው። ስለዚህ በዚህም ዘመን ቢሆን የእግዚአብሔር ሕግ ስርዓቱ እግዚአብሔር የሚፈልገው ከሰው ልጆች የሚጠብቁ ሕግና ስርዓት ቀድሞ አባቶቻችን የሄዱበት የነበረው የቀናው መንገድ ስርዓት ዘመን አቆጣጠር በሙሉ በዚህ ዘመን ተጥሶ እናየዋለን። ነገር ግን ይሄን ለአባቶች ለመምህራን ጠፍቶ አይደለም። ነገር ግን ያንን መንገድ ያቺን የቀናችውን መንገድ ትቶ ከዓለሙ ጋር ተመሳስሎ ለመሄድ ነው እንጂ በራዕየ ዮሐንስ ላይ ያለውን ደግመና ምዕራፍ 12 ቁጥር 17 ላይ ያለው ዘንዶም በሴቱ ላይ ተቆጥቶ የእግዚአብሔር ሕግ ትእዛዛትን የሚጠብቁትን የእግዚአብሔር ምስክር ያላቸው ከዘሯ የቀሩትን ሊዋጋ ሄደ ይላል። ስለዚህ እዚህ ጋር ማስተዋል የሚገባን የእግዚአብሔር ሕግ ትእዛዙን መጠበቅ የሚጠብቁትን ነው ሊዋጋ ሄደው እንዳየነው ማለት ነው። የእግዚአብሔር ሕግና ትእዛዙን የሚጠብቁት ከእግዚአብሔር ጋር ናቸው፣ ከወላዲተ አምላክ ጋር ናቸው፣ የእሷ ልጆች ናቸው። ስለዚህ እነሱን ነው ሊዋጋ ሄደው ማለት ነው አውሬው። ምክንያቱም ሌላውን መዋጋት አያስፈልገውም። ሌላው የዲያብሎስ ባሪያ ነው። ስለዚህ ከዘሯ የቀሩትን የእግዚአብሔር ሕግ ትእዛዛቱን የሚጠብቁትን ሊዋጋቸው ሄደ ይላል። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 25 ላይ ያለው ደግሞ ከአንቺ ጋር የሚጣሉትን እጣላቸዋለሁ ልጆችሽንም አድናለሁ ብሎ ለወላዲተ አምላክ እግዚአብሔር አምላክ ቃል ኪዳኑን ሰጥቶታል ማለት ነው። ልጆችሽንም አድንልሻለሁ እጠብቃለሁ ብሎ ማለት ነው። እኛ ሕግ ስርዓቱን የምንጠብቅ ከሆነ እኛ እግዚአብሔር አምላክ ይጠብቀናል ማለት ነው። ምክንያቱም ሕጉ ራሱ መድኃኔዓለም ስለሆነ ማለት ነው። እኛ ስንጠብቀው እሱም ምን ይለናል? ይጠብቀናል ማለት ነው። እኛም ሕጉ ስርዓቱን በመጠበቅ 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላክ ሁላችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።
ዘኢትዮጵያ